ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም የሃሚንግ ስፖርት ዝግጅት ተከታታዮች፣ በስፖርተኞች ግለ ታሪክ ዝግጅታችን በአርጀንቲናዊው አጥቂ በባቲጎል እሱን አስመልክቶ በባካል ዳንኤል የተዘጋጀውን ዝግጅት ሰምተን እንመለስና አሁን ያነሳቸውን ነጥቦች እናስታውሳቸዋለን። በድጋሚ ስልክ ቁጥር ደግሞ አስታውሳችሁና ለአድማጮች እድል የምሰጥ ነው የሚሆነው በ011 639 2852 በ011 639 2852 እና በ011 639 37 63 ላይ ሀሳብ አስተያየታችሁን ልትሰጡ ትችላላችሁ። ከስፖርተኞች ግለ ታሪክ በኋላ ባለው ዝግጅት ላይ ሀሳብ መልእክት የምንለዋወጥ ነው የሚሆነው። ከሃሚንግ ስፖርት ዝግጅት ጋር አብራችሁን ቆዩ። በዓለም ካንጸባረቁ እግር ኳሰኞች አንዱ ነው ይሉታል። አይኖቹ ጎሎችን ብቻ ያድናሉ ብለው የሚያወድሱትም ትንሽ የሚባሉ አይደሉም። ይህ ድንቅና መልከ መልካም የጣሊያንና የአርጀንቲና ጥምር ዜግነት ያለው በሙሉ የመዝገብ ስሙ ጋብሪኤል ኦማር ባቲስቱታ ወይም ባቲጎል በመባል ይጠራል። እንደ አውሮፓውያን አቆጣጠር በየካቲት 1969 በሳንታፌ ክፍለ ግዛት አቬላኔዳ መንደር 4 ልጆች ካፈራ ቤተሰብ አንዱ ሆኖ የትምህርት ቤት ጸሐፊ ከሆኑት እናቱ ግሎሪያ ዚሊና ከቄራ ቤት ሰራተኛ አባቱ ኦማር ባቲስቱታ የመጀመሪያ ልጅ ሆኖ ይችን ዓለም ተቀላቀለ። ኤሊዛ፣ አልሃንድራ እና ጋብሪኤላ የሚባሉ ታናሽ እህቶች እሱን ተከትለው ተወልደዋል። ባቲስቱታ 1 ሜትር ከ85 ሴንቲሜትር የሚረዝም ሲሆን 73 ኪሎ ግራም ይመዝናል። እግር ኳስን የጀመረው ገና በልጅነቱ ሰፈር ውስጥ በመጫወት ነበር። በዛን ጊዜ ብቃቱን የተመለከቱ ትልቅ ደረጃ ሊደርስ እንደሚችል ይተነብዩ ነበር። እንደታሰበውም በ19 ዓመቱ ፕሮፌሽናል እግር ኳስ የሚጫወትበትን እድል እንደ አውሮፓውያን አቆጣጠር በ1985 በአርጀንቲናው ኒውል ኦልድ ቦይስ አገኘ። ነገር ግን እዛ እንደተጠበቀው መንቀሳቀስ አቃተው። ክለቡን በውሰት ወደ ዲፖርቲቮ ኢታሊያኖ ወደሚባል ትንሽ የጣሊያን ክለብ ሸኘው። እዛም የካርኒቫል ውድድር ላይ በመሳተፍና 3 ጎሎችን በማስቆጠር ወደ ኒውል ኦልድ ቦይስ ተመለሰ። በሁለተኛ ዓመት ቆይታው በ28 ጨዋታዎች ላይ በመሰለፍ 8 ጎሎችን ማስቆጠር ቻለ። Piedi per Batistuta. Tira il passaggio per Batistuta, palla sul destro, Batistuta, attira Batistuta, gol! 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 ነገር ግን በአመቱ አጋማሽ ላይ በቀረበለት ጥያቄ መሰረት ክለቡን በመልቀቅ ለአርጀንቲናው ትልቅ ቡድን ሪቨር ፕሌት ፈረመ። እዛም እንደታሰበው ሳይሆን ክለቡን ለመልቀቅ በመወሰን ወደ ምንጊዜም ተቀናቃኙ ወደ ሆነው ቦካ ጁኒየርስ አመራ። በዛም አሰልጣኙ የነበሩት የአሁኑ የኡራጋይ ብሔራዊ ቡድን አሰልጣኝ የሆኑት ዋሽንግተን ኦስካር ታባሬዝ እምነታቸውን እርሱ ላይ በማሳደር የተለየ እንክብካቤ በማድረግ ወደ አቋሙ እንዲመለስ ረዱት። በዛውም አመት ክለቡ ቦካ ጁኒየርስ የአፐርቱራው ሻምፒዮን እርሱም ከፍተኛ ጎል አግቢ በመሆን አመቱን ቋጨ። መነጋገሪያ መሆንም ጀመረ። Allí está, atención, Diego La Torre, el arquero que salva, gol. Gol! Batistuta. Gol! De Boca, Gabriel Batistuta.
ከዛም ክለቡን በመልቀቅ በ1991 ወደ ነገሰበት ቅጽል ስም ወዳገኘበት ብዙ ትኩረት ወደ ሳበበት ጣሊያን ሴሪ አመራ። ማረፊያውንም የፍሎረንስ ከተማ ክለብ የሆነውን ፊዮሬንቲናን አደረገ። ወደዛ እንዲያመራ ያደረጉት የዛን ጊዜ የክለቡ ምክትል ፕሬዚዳንት የሆኑት ሰው እሱ ላይ ትልቅ ፍላጎት በማሳደራቸው ነበር። በሄደበት የመጀመሪያ ዓመት 13 ጎሎችን አግብቶ ቢጨርስም ክለቡን ፊዮሬንቲናን ግን ወደ ታችኛው ሊግ ወይም ሴሪ ቢ እንዳይወርድ ማድረግ አልተቻለውም። በአሁኑ የሌስተር ሲቲ አሰልጣኝ በሆኑት ክላውዲዮ ራኔሪ ይመራ የነበረውን ፊዮሬንቲናን መልቀቅ እንደሌለበትና ታማኝ ሆኖ መዝለቅ እንዳለበት በመወሰን እዛው ቆየ። በአመቱ ፊዮሬንቲናን ወደ ሴሪ ኤ እንዲመለስ ያስቻሉ 16 ጎሎችን በማስቆጠር ማንነቱን ለዓለም አሳየ። በፊዮሬንቲና ደጋፊዎችም ልብ ውስጥ ገባ። ፍቅራቸውንም የሚገልጹበት ነገር ማድረግ ፈለጉ። በእርሱ ምስል የተቀረጸ ሐውልት እንደ አውሮፓውያን አቆጣጠር በ1996 አሰሩለት። ፍቅራቸውም ጠበቀ። የሚያፋታቸውም የሚኖር አይመስልም ነበር። በፍሎረንሱ ከተማ 332 ጨዋታዎችን በማድረግ 207 ጎሎችን ከመረብ ጋር ማዋሃድ ችሏል። በዚህም የክለቡ የምንጊዜም ኮከብ ጎል አግቢ ሆኖ ይገኛል። Batistuta! Oh, what a fantastic hit! Speed of light strike from Gabriel Batistuta. He's done it again against English opposition. በዚህ ክለብ ብዙ ጥሩና መጥፎ ጊዜያቶችን እንዳሳለፈ ይናገራል። መጥፎ ከሚላቸው አንዱ የጣሊያን ሴሪን ከክለቡ ፊዮሬንቲና ጋር ማንሳት አለመቻሉ እንደሆነ ይገልጻል። በፈረንጆቹ ሚሊኒየም ይህንን የጣሊያን ሴሪ ዋንጫን ለማግኘት ክለብ መቀየር እንዳለበት አሰበ። ልቀቁኝም ሲል ተደመጠ። ነገር ግን በዛ አሰልጣኙ የነበሩት ቆፍጣናው ጣሊያናዊ ጆቫኒ ትራፓቶኒ እሳቸው እዚህ ሁሉንም ነገር ማሸነፍ ትችላለህ ብለው በማሳመን አንድ አመት እንዲቆይ አግባብተው አቆዩት። አመቱ ሲያልቅ ግን ጠብ ያለ ነገር የለም። አሁን በቃ ወደ ትልቅ ክለብ መሄድ እንዳለበት ወሰነ። ማረፊያውንም ወደ ሌላኛው የጣሊያን ክለብ ሮማ አደረገ። እዛም ለመድረስ ሮማ ለፊዮሬንቲና 70 ቢሊዮን ሊሬ ከፍሏል። በግሉም በአመት 14.6 ቢሊዮን ሊሬ እየተከፈለው ሊቆይ የ3 አመት ፊርማውን አኖረ። በሄደበት በዛው አመት የሚመኝለትን የጣሊያን ሴሪ ዋንጫ ማሸነፍ ቻለ። Palla ora verso Francesco Totti in mezzo a tre avversari, il tocca per Gianni Chigù, palla per Zago in area di rigore, ancora Gianni Chigù, il colpo di testa, Batistuta, il tiro, gol! Un destro favoloso, è il destro del Re Leone. ነገር ግን በሁለተኛው አመት ቆይታው በጉዳት ምክንያት የቀድሞ ብቃቱን ማግኘት ተሳነው። ይባስ ብሎ በውሰት ኢንተር ሚላንን ተቀላቀለ። እዛም ያልተሳካ ቆይታውን አጠናቆ ጉዞውን ወደ እንግሊዝ ሊያደርግ ሲል በአንዳንድ ጉዳዮች የተነሳ ዝውውሩ ተሰናከለበት። እንደ አውሮፓውያን አቆጣጠር በ2004 ጉዞውን በእግር ኳስ ብዙም ወደማትታወቀው ሀገር ኳታር አደረገ። ለዝውውሩም $8 ሚሊዮን ወጪ ተደርጎበታል። እዛም 26 ጨዋታዎች ላይ በመሰለፍ 26 ጎሎችን በማስቆጠር በኳታራዊ መንሱር ሙፍታህ ተይዞ የነበረውን በአንድ አመት ብዙ ጎሎችን የማስቆጠር ሪከርድንም በእጁ አስገባ። بدا وكان الكره ما فيه شيء للوهله الاولى على العموم قرار حكم المباراه ياتي وتاتي ضربه الجزاء وياتي ايضا طموح النادي العربي. لاعب كبير اعتقد راح يسجل باتيستوتا يتقدم. በሁለተኛው አመት የክለቡ ተሳትፎ በጉዳት የተነሳ እንደ ቀድሞ መሆን አቃተው። አመቱንም አጠናቀቀ። በዛውም የእግር ኳስ ህይወቱ መባቻ ሆነ። ባቲስቱታ በአጠቃላይ በክለብ እግር ኳስ ህይወቱ 528 ጨዋታዎች ላይ በመሰለፍ 296 ጎሎችን ከመረብ ጋር አዋህዷል።
የባቲስቱታን የብሔራዊ ቡድን ተሳትፎ ስንመለከት ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1991 ቺሊ ባዘጋጀችው የኮፓ አሜሪካ ላይ የመሰለፍ ዕድልን አገኘ። በውድድሩም 6 ጎሎችን በማስቆጠር የውድድሩ ከፍተኛ ጎል አግቢ በመሆን ጨረሰ። እንደ አውሮፓውያን አቆጣጠር በ1992 የብሔራዊ ቡድን ሁለተኛውን የውድድር ተሳትፎ አገኘ። ያም ሳውዲ አረቢያ ያዘጋጀችው የፊፋ ኮንፌዴሬሽን ዋንጫ ላይ ነበር። በዛም ሀገሩ የውድድሩ አሸናፊ እንድትሆን ማድረግ ቻለ። በ1993 ኢኳዶር ባዘጋጀችው ኮፓ አሜሪካ ሶስተኛው የብሔራዊ ቡድን የውድድር ተሳትፎ ሆኖ ተቆጠረለት። በውድድሩም ሀገሩ ሻምፒዮን እንድትሆን የአንበሳውን ድርሻ ተወጣ። በተለይም ደግሞ በፍጻሜው ጨዋታ ሀገሩ ከሜክሲኮ ጋር ባደረገችው ግጥሚያ ባቲጎል 2 ጎሎችን በማስቆጠር የሀገሩ ጀግና ሆነ። Aquí ven la recuperación de Ramón Peligro, Batistuta llega, Batistuta gol. ጋብሪኤል ባቲስቱታ ለአልቢ ሴሌስቲዎቹ 3 የዓለም ዋንጫዎች ላይ መሳተፍ ችሏል። የመጀመሪያው የዓለም ዋንጫ ተሳትፎ እንደ አውሮፓውያን አቆጣጠር በ1994 የአሜሪካ የዓለም ዋንጫ ላይ ነበር። በዛም 4 ጎሎችን ማስቆጠር ቻለ። በተለይም ደግሞ በመክፈቻው ጨዋታ ከግሪክ ጋር ባደረጉት ግጥሚያ 3 ጎሎችን በማስቆጠር አጀማመሩን አሳመረ። ነገር ግን ሀገሩ በጥሎ ማለፉ በሮማኒያ ተሸንፋው ከውድድሩ ወጣች። ሁለተኛውን የዓለም ዋንጫ ተሳትፎውን ደግሞ ስንመለከት እንደ አውሮፓውያን አቆጣጠር በ1998 የፈረንሳይ የዓለም ዋንጫ ላይ ነበር። ነገር ግን ውድድሩ ሊጀመር ሲል ከአሰልጣኙ ዳንኤል ፓሳሬላ ጋር ግጭት ውስጥ በመግባቱ እስከ ጥሎ ማለፉ ድረስ መጫወት አልቻለም። የኋላ ኋላ ልዩነታቸውን በማጥበብ ወደ ውድድሩ ተመለሰ። በጥሎ ማለፉ ሀገሩ ከጃማይካ ጋር ባደረገችው ጨዋታ 3 ጎሎችን ብቻውን በማግባቱ ደጋፊዎች ለሱ እንዲዘምሩ ማድረግ ቻለ። ባቲስቱታ ጎል! El quinto de Argentina. በተከታታይ 2 የዓለም ዋንጫዎች ላይ ተከታታይ ሃትሪኮችን በመስራት ከሳንዶር ኮክሲስ፣ ጀስት ፎንቴን እና ከገርድ ሙለር በመቀጠል 4ኛው ተጫዋች ለመሆን በቃ። ነገር ግን እድለቢሱ አርጀንቲና በጥሎ ማለፉ በዴኒስ ቤርካምፕ ምታታዊ ጎል በኔዘርላንድ ተሸንፈው ከውድድሩ ወጡ። Met het balbezit voor Frank de Boer. Frank de Boer speelt de bal heel goed naar Dennis Bergkamp. Dennis Bergkamp neemt de bal aan. Dennis Bergkamp! Dennis Bergkamp! Dennis Bergkamp! Dennis Bergkamp! Dennis Bergkamp! Oh! Frank de Boer speelt de bal naar Dennis Bergkamp. Die neemt de bal feilloos aan. En hij schiet de bal erin. We spelen nog officieel 20 seconden. Dennis Bergkamp! 2! ሶስተኛው የዓለም ዋንጫ ተሳትፎ ማለትም እንደ አውሮፓውያን አቆጣጠር በ2002 ጃፓንና ኮሪያ በጣምራ ያዘጋጁት ሲሆን ይህም የመጨረሻው የብሔራዊ ቡድን ተሳትፎ እንደሆነ በማሳወቅ ወደ ውድድሩ ገባ። ለአርጀንቲና በመጀመሪያው የምድቡ ጨዋታ ብቸኛውና ማሸነፊያ ጎሉን በማስቆጠር ለሀገሩ ውለታ የሰራ መሰለ። ነገር ግን በሁለተኛውና በሶስተኛው ጨዋታ ድል ባለማስመዝገባቸው ከውድድሩ ገና በጠዋቱ ተሰናበቱ። ይህም ያሳዛኙ አርጀንቲና የመጨረሻ የብሔራዊ ቡድን ተሳትፎ ሆነ። ባቲስቱታ ለአልቢ ሴሌስቲዎቹ 78 ጨዋታዎች ላይ ተሰልፎ 56 ጎሎችን በማስቆጠር የአርጀንቲና ብሔራዊ ቡድን የምንጊዜም ኮከብ ጎል አግቢነት ክብር ያዘ። ማራዶና ያልደፈረውን ሊዮኔል ሜሲ እስካሁን ሊደርስበት ያልቻለውን ክብር አሁንም በእርሱ እጅ ላይ ይገኛል። ከሀገሩና ከተጫወተባቸው ክለቦች ጋር ያገኛቸውን ክብሮች ስንመለከት እንደ አውሮፓውያን አቆጣጠር በ1990 የአርጀንቲና አፐርቱራን ከቦካ ጁኒየርስ ጋር በመሆን አንስቷል። በዛውም ዓመት የአርጀንቲና ሊግ ከፍተኛ ጎል አስቆጣሪ በመሆን ጨርሷል። በ1991 የቺሊ ኮፓ አሜሪካ ላይ ሀገሩ የበላይ እንድትሆን አስችሏል። እንደ አውሮፓውያን አቆጣጠር በ1996 ከክለቡ ፊዮሬንቲና ጋር በመሆን የጣሊያን ጥሎ ማለፍ ዋንጫን ማንሳት ችሏል። በ2001 ከኤስ ሮማ ጋር በመሆን የሚመኝለት የጣሊያን ስኩዲቶን ክብር አግኝቷል። በግል ያስመዘገባቸውን ክብሮች ስንመለከት በ1991 የኮፓ አሜሪካ ውድድር ከፍተኛ ጎል አስቆጣሪ ሆኖ ማጠናቀቅ ችሏል። በ1992 የፊፋ ኮንፌዴሬሽን ዋንጫ ላይ ከፍተኛ ጎል አስቆጣሪ ሆኖ መጨረስም አልከበደውም። በ1994 እና በ1995 ተከታታይ 2 ዓመት የጣሊያን ሴሪ ከፍተኛ ጎል አግቢነትንም ክብር አግኝቷል። በ1998 የፈረንሳይ የዓለም ዋንጫ ዳቮር ሱከርን ተከትሎ የብር ጫማውን አግኝቷል።
አግኝቷል። በተያያዘ በዛው ዓመት የአርጀንቲና የዓመቱ ምርጥ ተጫዋችነትንም ክብር ዘውድ ጭኗል። በ1999 የፊፋ የዓመቱ ምርጥ ሶስተኛ ተጫዋች በመባል የነሐስ ኳስ ተሸላሚ ለመሆንም በቅቷል። የፊዮሬንቲና የክለቡ የምንጊዜም ኮከብ ጎል አስቆጣሪነትም ክብር በእጁ ይገኛል። የባቲስቱታን የግል ህይወት ስንመለከት ለትዳሩ ታማኝና አመለሸጋ ነው ይሉታል። በ16 ዓመቱ ማለትም በ1985 ከተዋወቃት ኤሪና ፈርናንዴዝ ጋር በ1990 በቅዱስ ሮቅ ቤተክርስቲያን ቃል ኪዳናቸውን አስረዋል። ባቲስቱታ እስካሁን ከኤሪና ቲያጎ፣ ሉካስ፣ ጆዋኪን እና ሻህመል የሚባሉ 4 ልጆችን አፍርቷል። ባቲጎል ብዙ ጊዜ የሚቆጨው ነገር እንዳለ ይናገራል። ይህም ከአርጀንቲና ጋር የዓለም ዋንጫውን አለመውሰዱ እንደሆነ ይደመጣል። ነገር ግን እሱ በግሉ ብዙ ክብሮችን ተጎናጽፏል። ለብዙ ተጫዋቾች አርአያ የሚሆን ጸባይና ብቃት ያለው ተጫዋች እንደነበር ብዙ ተጫዋቾች መሰክሩለታል። ከነዚህም ውስጥ የሀገሩ ልጅ የሆነው ዲያጎ አርማንዶ ማራዶና በህይወቴ ካዩዋቸው ተጫዋቾች ምርጡ ባቲስቱታ ነው ብሎ የተናገረው የማይዘነጋ ነው። Batistuta para mí Batistuta is the best striker I've ever seen. ባቲጎል ሲናገር እኔ እግር ኳስን አልወድም፣ እርሱ ስራዬ ብቻ ነው። እኔ የምወደው ከቤተሰቦቼ ጋር አብሬ በጣም በመወደው የከብት እርባታ ላይ ጊዜን ሳሳልፍ ነው ብሎ የተናገረው ከማይዘነጉ ንግግሮቹ አንዱ ነው። በአርጀንቲና የአሰልጣኝነትን ስልጠና ወስዶ በማጠናቀቅ የአሰልጣኝነትን ፍቃድ አግኝቷል። በአንድ ወቅት የአርጀንቲና ብሔራዊ ቡድንን በአሰልጣኝነት ድርሻ ቢኖረው ደስ እንደሚለው ተናግሯል። በአሁኑ ሰዓት በጣም በሚወደው የከብት እርባታ ላይ በመስራት በተወለደበት አቬላኔዳ ኑሮውን እየመራ ይገኛል። የኳሱ ሊግ ጋብሪኤል ኦማር ባቲስቱታ። ውድ አድማጮች ይህን ጽሑፍ ያጠናከርነው ከአትሪክ መጽሔት መስከረም 2001 እትም ነው። አድማጮቻችን ተመልሰናል። ከአርጀንቲናዊ ድንቅ አጥቂ ጋብሪኤል ባቲስቱታ በቅጽል ስሙ ባቲጎል የተዘጋጀው በስፖርተኞች ግለ ታሪክ ዝግጅታችን በሃሚንግ ስፖርት ማለት ነው። በእሱ ላይ ነበር የተከታተላችሁ የተመለሳችሁት። ዛሬ ርዕሳችንም መግቢያችን ላይ እንደጠቀስ ነው በዓለማችን ላይ የ9 ቁጥር አጥቂዎች እየጠፉ ነው፣ ምክንያቱ ምንድን ነው በሚለው ላይ ነው እንግዲህ እኔም ሀሳብ ስሰጥ የነበረው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።